ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ይሆናል ዩኒት 3 ይሆናል። እንግዲህ እዚህ ቻፕተር ዋና ቶፒካችን ማትሪክስ ነው የሚሆነው። እስካሁን ድረስ እያየን መተናል። ባለፈው ሌሰናችን ላይ ወይም ሌሰን 7 ላይ ያየነው ዲያጎናል ኦፍ ማትሪክስ የሚለውን ነው። ዲያጎናል ኦፍ ማትሪክስ አንዱ ዘ ታይፕስ ኦፍ ማትሪክስ ነው። እንግዲህ ታይፕስ ኦፍ ማትሪክስ ወደ 8 ይሆናሉ ብያለሁ ባለፈው። ሮ ማትሪክስ አለ፣ ኮለመን ማትሪክስ ይኖራል፣ ስኩዌር ማትሪክስ፣ ነል ወይም ዜሮ ማትሪክስ የምንለው ማለት ነው። እንደዚሁም ደግሞ ትራያንጉላር ማትሪክስ፣ ስካላር ማትሪክስ ምንላቸው አይተናል። እያንዳንዱን እንግዲህ እያየን እዚህ ድረሰናል። ትራያንጉላር ማትሪክስ እንግዲህ በሁለት ከፍለን ነው የምናየው። አፐር ትራያንጉላር ማትሪክስ እና ሎወር ትራያንጉላር ማትሪክስ ብለን ነው ከፍለን የምናየው። እንግዲህ እያንዳንዱ ምን እንደሚመስል እንመለከታለን። ምን ማለት ነው አፐር ትራያንጉላር ማትሪክስ፣ እንደዚሁም ደግሞ ሎወር ትራያንጉላር ማትሪክስ ምን እንደሆነ እያንዳንዱን እናያለን ተማሪዎች። ኢፍ ኤ ላይ ያለውን ስንመለከት ኢፍ ኤ አይ ጂ እዚ ኳልስቱ 0 ይላል። ወይም ከዲፊኒሽናችን ስንጀምር ሌት ኤ እዚ ኳልስቱ ኤ አይ ጂ ኤም ባይ ኤን ቢ ስኩዌር ማትሪክስ ኦፍ ኦርደር ኦፍ ኤን። እንግዲህ አፐር እና ሎወር ትራያንጉላር ማትሪክስን እንግዲህ ለማየት እንትኑ ማትሪክሱ ምን መሆን አለበት? ስኩዌር ማትሪክስ መሆን አለበት። ስኩዌር ማትሪክስ ካልሆነ አፐርም ሎወርም ለማግኘት ያስቸግረናል ማለት ነው፣ ወይም ለማለት ያስቸግራል ማለት ነው። ስለዚህ የምንመለከተው እንግዲህ ምንድነው ኦርደር ኦፍ ኤን ናቸው። ኦርደር ኦፍ ኤን ስንል ኦርደር ኦፍ 3 ሊሆን ይችላል፣ ኦርደር ኦፍ 2፣ ኦርደር ኦፍ እንደዚሁም ሳይዛቸውን ነው የሚናገረው። ዝጋ 3 ባይ 3 ማትሪክስ ሊሆን ይችላል፣ 4 ባይ 4 ማትሪክስ ሊሆን ይችላል፣ እንደዚሁም 5 ባይ 5 ሊሆን ይችላል። እንግዲህ እንደ ማትሪክሱ ሳይዝ ይለያል ማለት ነው። እሺ ኤ ላይ ያለውን ስንመለከት ኢፍ ኤ አይ ጄ እዚ ኳልስ ቱ 0 ይላል። እንግዲህ 0 የሚሆነው የት ላይ ነው? ፎር ኦል አይ ግሬተር ዛን ጄ ይላል። እንግዲህ ምንጊዜም አፐር ትራያንጉላር ማትሪክሶች አይ ግሬተር ዛን ጄ ምንድን ነው? አይ ሮውን ነው ኢንዲኬት የሚያደርገው። እንደገና ደግሞ ጄ ደግሞ ምንድን ነው? ኮለመን ነው ብያለሁ ባለፈው። ዘን ኤ ኢዝ ኮልድ አን አፐር ትራያንጉላር ማትሪክስ ዛት ኢዝ A is said to be an upper triangular matrix is ማትሪክሳችን ይሄ ነው የሚሆነው A11 A12 up to A1n የሚለው ድረስ የሚሄድ ነው የሚሆነው። 0 ይቀጥላል። ከዚህኛው ቀጥሎ 0 ነው መሆን ያለበት። እንግዲህ አፐር ትራያንጉላር ማትሪክስ ማለት ልክ ዝግ ላይ ዲያጎናሉ ማለት ነው። ስኩዌር ማትሪክስ ሲሆንና ዲያጎናሉ A11 A22 እንደዚሁም A33 A44 እንግዲህ እስከሚቀጥለው ድረስ ማለት ነው ዲያጎናሊ መያያዝ አለበት ወይም ኮኔክት መሆን አለበት። ስለዚህ ከዲያጎናሉ ቢሎው የምናገኛቸው ኤሌመንቶች በሙሉ 0 መሆን አለባቸው ነው የሚለው። ኤአይጂ ማለት ያ ነው። ከዲያጎናል በታች ያሉ ኢንቴሪዎች ወይም ኤሌመንቶች 0 መሆን አለባቸው ነው። ኦል አይ ግሬተር ዛን ጄ የምንለው አሁን ለምሳሌ ተማሪዎች እዚህ ላይ ወሰድና ከዚህ በታች ማን ነው የምናገኘው? A21 ነው የምናገኘው። A21 አይ ማለት 2 ናት፣ ጄ ማለት ደግሞ ምንድናት? 1 ነው የምትሆነው። ስለዚህ አይ ግሬተር ዛን ጄ ካለ ምንጊዜም አፐር ትራያንጉላር ማትሪክስ አይ ግሬተር ዛን ጄ ነው የሚሆኑት። ከዚህ በታች ያለችዋን የወሰድኳት ወይም ሰከንድ ሮው ላይ ያለውን ነው የወሰድኩት። ስለዚህ አይ ማለት 2 ነው፣ ግሬተር ዛን 1 ይሆናል። ተመልከቱ። አሁን ከዚህ ጋር ሙሰድ ውስጥ ከዚህ እቺኛይቱን እንውሰድ እስቲ A32 አድርገን እንውሰድ። ስለዚህ አይ ስንት ነው ማለት ነው? 3 ነው የሚሆነው። ጄ ስንት ነው የሚሆነው? 2 ነው የሚሆነው። ስለዚህ አፐር ትራያንጉላር ማትሪክስ ላይ አይ ግሬተር ዛን ጄ ነው የሚሆነው። ስለዚህ ምንድነው የምናደርገው ማለት ነው? አይ ማለት 3 ነው፣ ግሬተር ዛን 2 ነው። ይሄን ለማሳየት ነው እንግዲህ ተማሪዎች እዚህ ጋር አይ ግሬተር ዛን ጄ ያለበት። እንግዲህ አፐር ትራያንጉላር ማትሪክስ ነው ማለት ማትሪክሱ አንደኛ ስኩዌር መሆን አለበት። ስኩዌር ማትሪክስ in which all elements below the diagonal elements are 0። እንግዲህ አጠቃላይ ከዲያጎናሉ በታች ያሉ ኤሌመንቶች በሙሉ ምን መሆን አለባቸው? 0 መሆን አለባቸው ነው የሚለው። ስለዚህ is called an upper triangular matrix ነው የምንለው። ስለ ይሄን ይመስላል። እንግዲህ እስቲ በኤግዛምፕል ማየት እንችላለን። እሺ ከዲያጎናሉ below the diagonal of ዚስ ማትሪክስ ማለት ነው። ከዚህ ከዲያጎናሉ በታች የምናገኘው ቢሎ ያሉት በሙሉ 0 መሆን አለባቸው ነው የሚለው። አፐር እንግዲህ አፐር የምንለው ይሄ ነው ይሆናል ማለት ነው። እንግዲህ 3 ባይ 3 4 ባይ 4 ሊሆን ይችላል ማለት ነው። 4 ባይ 4 5 ባይ 5 ሊሆን ይችላል ማለት ነው። ስለዚህ ስኩዌር ማትሪክስ መሆን አለበት። 3 ባይ 3 ማትሪክስ ነው ይሄ ማትሪክስ። በዚህ መልክ አፐር ትራያንጉላር ማትሪክስ
አፐር ትራያንጉላር ማትሪክስ ቢሎ ዘ ዳያጎናል መስት ቢ ዋት ዜሮ መሆን አለበት ማለት ነው። እሺ ወደሚቀጥለው። እሺ ተማሪዎች ሌላኛው ፖይንት ወይም ነጥብ የምንመለከተው ኤ ኢዝ ኮልድ ስትሪክትሊ አፐር ትራያንጉላር ማትሪክስ። እንግዲህ ከአፐር ትራያንጉላር ማትሪክስ ተከትሎ የሚመጣው እዛው ላይ እንዳያስቸግራችሁ ሌላኛው ማትሪክስ አለ አፐር ትራያንጉላር ሆኖ ማለት ነው። ምን አይነት ነው ስትሪክትሊ አፐር ትራያንጉላር ማትሪክስ? ኢዝ ኤአይጄ ኢዝ ኢኳልስ ቱ ዜሮ ነው የሚለው። እንግዲህ ቢለው ዘ ዳያጎናል ማትሪክስ ኢንተሪዎቹ ወይም ኤሌመንቶቹ ዜሮ ነው የሚሆኑት። ፎር ኦል አይ ግሬተር ኦር ኢኳል ቱ ጄ ነው የሚሆነው። እዚህ ጋር ኢኳል የሆነበት ምክንያት ይኖራል። ኢኳል የሆነበት ምክንያት እስቲ መጨረሻ ላይ የምናየው ይሆናል። ዛት ኢዝ ኤ ኢዝ ሴድ ቱ ቢ ስትሪክትሊ አፐር ትራያንጉላር ማትሪክስ። ትራያንጉላር ማትሪክስ ሶ ምን አይነት ነው ስትሪክትሊ አፐር ትራያንጉላር ማትሪክስ የምንለው? እዚሽ ጋር ኢኳል ጨምሯል። ኢኳል የጨመረበትን ምክንያት እስቲ መጀመሪያ እንመለከታለን እንትኑን። እሺ የመጀመሪያው ኤሌመንታችን ዜሮ ነው የምትሆነው፣ ዜሮ ትሆናለች ማለት ነው። ቀጥላ ቁጥር ነው መሆን የሚችለው፣ ቁጥር ይኖረዋል። ከዛ ቀጥሎ እሺ 3 4 እናደርገው፣ 4 ባይ 4 ማትሪክስ ማድረግ እንችላለን። ቀጥሎ የሚመጣው ምንድነው? ዜሮ ነው። አሁንም እዚሽ ጋር ዜሮ እናስቀምጣለን። ቀጥሎ ቁጥር ይመጣል ማለት ነው። 2 ብለን እንውሰድ፣ ከዛ 3 ማለት እንችላለን ማለት ነው። ጥሎ አሁንም እንደዚሁ ዜሮ ነው የሚመጣው፣ እዚህም ዜሮ፣ አሁንም ደግሞ እዚህም ዜሮ ነው መሆን ያለበት፣ ዜሮ ይሆናል። ቁጥር ማስቀመጥ እንችላለን ማለት ነው። በሙሉ ታች ያሉት ዜሮ መሆን አለባቸው። ይሄም ዜሮ ነው፣ ይሄም ዜሮ፣ መጨረሻ ላይ ዜሮ። ዳያጎናሎቹ ምን ሆነ ማለት ነው? እዚህ ዳያጎናል ላይ የሚገኙት ኤሌመንቶች በሙሉ ዜሮ ናቸው ማለት ነው። ምን ብለን ነው የምንጠራው ማለት ነው ተማሪዎች? እዚህ ጋር እንደዚህ አይነት ማትሪክሶች፣ ነገር ግን ማትሪክሱ ምን መሆን አለበት? ስኩዌር ማትሪክስ መሆን አለበት። አሁን ይሄ 4 ባይ 4 ማትሪክስ ነው፣ ይሄኛው 3 ባይ 3 ማትሪክስ ነው። ስለዚህ ሁለቱ ልዩነታቸው ምናልባት ከዳያጎናሉ የግድ ቁጥር ብቻ መሆን የለበትም፣ ወይም ሪል ነምበር ከዜሮ ውጭ መሆን የለበትም፣ ዜሮም ሊሆን ይችላል ማለት ነው። ስለዚህ ነገር ግን እንትኑ ማትሪክሱ ስኩዌር ማትሪክስ መሆን አለበት። ስኩዌር ማትሪክስ ካልሆነ መሆን አይችልም ማለት ነው። ምን ይሆናል ነው እዚህ ጋር ሲ ላይ የምንመለከተዋለን። እስቲ ዲፊኒሽኗን እናያለን። ኤ ኢዝ ኮልድ ሎወር ትራያንጉላር ማትሪክስ ኢፍ ኤ አይ ጂ ኢዝ ኢኳልስ ቱ ዜሮ። እንግዲህ አበቭ ነው የሚሆነው። እዚህ ጋር ደግሞ በተለይ ከዳያጎናሉ ወደ ላይ ያሉ ቁጥሮች በሙሉ ምን መሆን አለባቸው? ዜሮ መሆን አለባቸው ነው። ዜሮ መሆን አለባቸው ኦል ኤሌመንትስ ማለት ነው። ፎር ኦል አይ ሌዛን ጄ ይላል። እንግዲህ ከዳያጎናሉ በላይ ያሉ ኢንቴሪዎችን ብትወስዱ አይ ያንሳል ከጄ ነው የሚሆነው። አይ ያንሳል ከጄ ይሆናል ማለት ነው። ኦል ሌዛን ጄ ይሆናል። ዛት ኢዝ ኤ ኢዝ ሴድ ቱ ቢ ኤ ሎወር ትራያንጉላር ማትሪክስ። ሎወር ትራያንጉላር ማትሪክስ። ሶ እዚህ ጋር ስንመለከት እስቲ ምንድን ይሄ ሎወር ትራያንጉላር ማትሪክስ የምንለው? የመጀመሪያዋ ዳያጎናል ላይ የምትገኘው ኤ1 1 ናት። ከዛ ቀጥሎ ዜሮ ይኖራል። ከዛ ቀጥሎ ዜሮ ይኖራል። የት ድረስ ይቀጥላል ማለት ነው? እስከ ዜሮ ድረስ ይቀጥላል ማለት ነው ተማሪዎች። አሁንም ደግሞ ሁለተኛው ሮው ላይ ስንሄድ ደግሞ ኤ21 አለ። ኤ21 እዚህ ጋር መልሰን ኤ22 እናገኛለን። ከዛ ቀጥሎ ማንን ነው የምናገኘው? ዜሮ አለ ማለት ነው። ይቀጥልና የት ድረስ ይሄዳል ማለት ነው ተማሪዎች? ዜሮ ድረስ ነው የሚሄደው። አሁንም እንደዚሁ ወደ ታች እንደዚሁ እያለ ይቀጥላል ማለት ነው። ስለዚህ ይችኛይቱን ምን እንላታለን? ኤም1 እንላታለን። እሺ አሁንም ቀጥሎ ወደዚህ ያለውንም እንደዚሁ ይቀጥልና ኤም2 ይሆናል ማለት ነው ተማሪዎች። ይሄም ይቀጥልና ኤም3 ይሆናል ማለት ነው። እያለ ይቀጥልና የት ድረስ ነው የሚሆነው? ኤኤምኤን ይሆናል፣ ወይም ኤኤንኤን ማለት ትችላላችሁ ተማሪዎች። ኤኤንኤን ማለት ይቻላል ማለት ነው። ስለዚህ ማትሪክሱ ይሄን ነው የሚመስለው። ቢሎው ዘ ዳያጎናል ሪል ነምበሮች ናቸው የሚሆኑት ኤክሰፕት ዜሮ ማለት ነው። ዜሮውን የምናገኘው ከዳያጎናል ወደ ላይ ያሉት ናቸው። አበብ ዘ ዳያጎናል ጄ የተባለው ዜሮ ምንለው ከዳያጎናል ወደ ላይ ያሉት በሙሉ ምኖች ናቸው፣ ዜሮ ነው የሚሆኑት። ነገር ግን እዚህ ጋር አይ ሌዛን ጄ ነው እያለ ተመልከቱ። አሁን ወደ ላይ ያሉትን ውሰዱ እስቲ። ከዚህ ቀጥሎ ማን ያለው? ኤ12 ነው የሚሆነው። ኤ12ን ውሰዱ እስቲ። እዚህ ጋር አይ ስንት ነው ማለት ነው? ዋን ነው የሚሆነው። ጄ ስንት ነው? 2 ነው የሚሆነው። 2 ይሆናል ማለት ነው። ስለዚህ ምን እያለን ነው? ዋን ያንሳል ከ2 ይሆናል እያለን ነው። እንደገናም ደግሞ አሁንም እችን ውሰዱ እስቲ። ይችኛይቱን ኤ12 ነው። ኤ13 ይሆናል ማለት ነው። ኤ13 ይሆናል። አይ ዝጋ ስንት ነው ማለት ነው? ዋን ነው የሚሆነው። ጄ ስንት ነው የሚሆነው? 3 ይሆናል ማለት ነው። ስለዚህ ያንሳል ከስንት? ከጄ ሎወር ትራያንጉላር ማትሪክስ ነው ስንል ማለት ነው።
ስለዚህ አይ ማለት ዋን ነው የሚሆነው። ከዛ ስሪ ይህንን አድርጋችሁ ቼክ ማድረግ ይቻላል ማለት ነው። እስቲ የሚቀጥለውን ኤግዛምፕል እናያለን። ላይ ባየነው ኤክስፕላኔሽን መሰረት እስቲ ማትሪክስ ቢን ማየት እንችላለን። የሚመጣው ቁጥር ይሄኛውን A11 ላይ ያለውን ዝም ብለን 2 ብለን መውሰድ እንችላለን። የፈለግነውን ቁጥር መውሰድ እንችላለን ተማሪዎች። ቀጥሎ የሚመጡ ቁጥሮች ምኖች ናቸው ማለት ነው? 0 0 ነው የሚሆኑት። ከዛ ቀጥሎ ያለው ደግሞ ዝጋ 3 ብለን 4 እንላለን ማለት ነው። ቀጥሎ የሚመጣው ቁጥር ማን ነው? 0 0 ይሆናል ማለት ነው። አሁንም ደግሞ 2 እንበለውና ዝጋም 3 ብለን ዝጋ የሚመጣው ቁጥር ማን ነው? ቀጥሎ የሚመጣው 0 ይሆናል ማለት ነው። እንግዲህ የዜሮ እንትኖቹ እየቀነሱ ነው የሚመጡት። አንደኛ ስኩዌር ማትሪክስ መሆን አለበት። ሎወር ትራያንጉላር ማትሪክስ ነው ማለት እዚህ ጋር እስቲ 2 እንውሰድ። 6 በሙሉ ቁጥር ይሆናሉ ማለት ነው። ስለዚህ ምን እንለዋለን ማለት ነው? ይህንን ኢዝ አፐር እና ሎወር ትራያንጉላር ማትሪክስ ነው ለማለት እንግዲህ ስኩዌር ማትሪክስ መሆን አለበት። ይኸው ወደ ታች ኮሎሞኑ ፎር መሆን አለበት። ሮውም እንደዙ ፎር መሆን አለበት። ስለዚህ ኦርደሩ ባይ ፎር ኦርደር ስሪ እያን የምንጠራው ለዚህ ነው። ስለዚህ ወደሚቀጥለው እስቲ አንድ ተማሪዎች ዲ ላይ ያለችውን ፖይንት ስንመለከት ኤ ኢዝ ኮልድ ስትሪክትሊ ሎወር ትራያንጉላር ማትሪክስ ኢዝ ኤአይጂ ኢዝ ኢኳልስ ቱ 0። ኤአይጂ ማለት እንግዲህ ከዲያጎናሉ ወደ ላይ ያሉት ወይም አበቭ ያሉት ኤሌመንቶች ወይም ኢንተሪዎች በሙሉ 0 መሆን አለባቸው ነው የሚለው። ስትሪክትሊ ምን መሆን አለበት? ስትሪክትሊ ማለት እንግዲህ ምን እንደሆነ እናያለን። አይ ግሬተር ኦር ማን ሌዝ ኦር ኢኳል ቱ ጄ ነው የሚሆነው። ፎር ኦል እኩልም ሊሆን ይችላል። ዝጋ ያለው ኢንቴሪዮቹ ማነው አይ እና ጄ እኩል ሊሆኑ ይችላሉ። እኩል የሚሆኑት መቼ ነው? ዲያጎናል ላይ ያሉት ኤሌመንቶች ናቸው እኩል የሚያደርጓቸው። ከዛ ወደ ላይ ያሉት እኩል ሊሆኑ አይችሉም። እያነሰ ነው የሚሄደው። ዛት ኢዝ ኤ ኢዝ ሴድ ቱ ቢ ስትሪክትሊ ሎወር ትራያንጉላር ማትሪክስ ነው የሚሆነው። እስቲ እንመልከትና አንድ ኤግዛምፕል አይተን ወደሚቀጥለው እንሄዳለን ማለት ነው። እንግዲህ ተማሪዎች የመጀመሪያዋ ሮው ምንጊዜም 0 ነው የሚሆነው፣ ምክንያቱም ዲያጎናሉን 0 ልናደርግ ነው የመጣ ነው። እሺ ይኸው ቀጥሎ የሚመጣው ቁጥር ምንድነው የሚሆነው? እሺ 2 እናድርገው። 2 ቀጥሎ የሚመጣው ማን ነው? 0 ነው የሚሆነው። ከዚህ ቀጥሎ ያለው 0 ይሆናል ማለት ነው። የዜሮ መጠኑ እየቀነሰ ነው የሚመጣው። እሺ ቀጥሎ 3 ባይ 3 ማትሪክስ ለማድረግ ነው የፈለግነው። እዚህ ጋር 3 አለ። አሁንም እዚህ ጋር 4 እናድርገው። እዚህ 0 ይሆናል ማለት ነው። ተመልከቱ ተማሪዎች እንግዲህ ይሄ 3 ባይ 3 ማትሪክስ ነው የሚሆነው። 3 ባይ 3 ማትሪክስ ነው። ነገር ግን ወደ መጨረሻ ላይ ኮንክሉዥን ከመስጠታችን በፊት መሆን ያለበትን እስቲ እንመልከት። ምንድነው ኤአይጂ? ተማሪዎች እንግዲህ የምታዩት ስትሪክትሊ ሎወር ትራያንጉላር ማትሪክስ ብለን ነው የምንጠራው። ኢዝ ስንት በስንት ነው ማለት ነው? ይሄኛው 3 ባይ 3 3 ባይ 3 ስትሪክትሊ እንለዋለን ማለት ነው። ስትሪክትሊ ሎወር ትራያንጉላር ማትሪክስ ማትሪክስ ብለን እንጠራለን ማለት ነው። ይሄ ነው እንግዲህ ስትሪክትሊ የምንለው ይሄ ነው። ይሄኛው ደግሞ ሎወር ትራያንጉላር ማትሪክስ ነው። ምክንያቱም ዲያጎናሎች በሙሉ ቁጥሮች ናቸው። ዲያጎናሎች በሙሉ ከዜሮ ውጭ ናቸው ማለት ነው። እዚጋ ግን ዲያጎናሉ ምንድነው? 0 ነው የሚሆነው። እሺ ተማሪዎች እንግዲህ ከዛ የቀጠሉ ወይም ከዚህ በፊት እንትን ያልናቸውን ጥያቄ መመለስ ነው የሚሆነው። ኤክሰርሳይዝ 3.110 ላይ ያለው ኤክሰርሳይዝ እናያለን። ይችኛይቱ ጥያቄ ግን ከዛ ውጭ ነው ያለው። እስቲ አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ማትሪክስ። ዲያጎናል ማትሪክስ ከሆነ ዲያጎናል ማትሪክስ፣ ስካላር ማትሪክስ ከሆነ ስካላር ማትሪክስ፣ ትራያንጉላር ማትሪክስ ከሆነ ትራያንጉላር ማትሪክስ እያልን እንመልሳለን ማለት ነው። እሺ የመጀመሪያዋ ዋት ካይንድ ኦፍ እንትን ይሆናል ማለት ነው ማትሪክስ ነው የሚሆነው። እዚህ ላይ ኦንሊ ሶሉሽን ብለን ማስቀመጥ እንችላለን ማለት ነው። ተመልከቱ ተማሪዎች እንግዲህ ዲያጎናሉ ይሄ ነው። ከዲያጎናሉ ወደ ታች ያሉ 0 ከሆነ ምን ብለን ነው የምንጠራው ማለት ነው? ትራያንጉላር ማትሪክስ ነው። ምን አይነት ትራያንጉላር ማትሪክስ ነው? አፐር ይሆናል ማለት ነው። ፐር ትራያንጉላር ማትሪክስ ይሆናል ማለት ነው። ማትሪክስ ስካላር ማትሪክስ መሆን ይችላል? አይችልም። ስካላር ማትሪክስ ነው የምንለው ከዲያጎናሉ ወደ ላይ እና ወደ ታች ምን መሆን አለበት? 0 ነው መሆን ያለበት። እንደዚሁም ዲያጎናሉ 0 ሊሆን ይችላል። ስለዚህ ስካላር ማትሪክስ መሆን አልችልም። ትራያንጉላር ማትሪክስ ማን ነው? ዲያጎናል ማትሪክስ መሆን ይችላል? አይችልም። ምክንያቱም ከዲያጎናሉ ወደ ላይ ያሉ ቢሎ ኤንድ አበቭ 0 መሆን አለባቸው የግዴታ። 0 የማይሆኑ ከሆነ ኤሌመንቶቹ ዲያጎናል ማትሪክስ ብለን መናገር አንችልም ማለት ነው። ስለዚህ ትራያንጉላር ማትሪክስ ነው። ዋት ካይንድ ኦፍ ትራያንጉላር ማትሪክስ? አፐር ትራያንጉላር ማትሪክስ ብለን መውሰድ እንችላለን ማለት ነው። እዚህ ጋር ስንመጣ ደግሞ ሶሉሽን ሎወር ትራያንጉላር ማትሪክስ ይሆናል ማለት ነው። እሺ ቀጥሎ ሌላ የሚሆነው ነገር የለም ማለት ነው። አሁን እዚህ ጋር ስንመለከት ምንም
የሚሆን ነገር የለውም። ስካላር መሆን አይችልም፣ እንደዚሁም ዲያጎናል መሆን አይችልም። እዚህ ጋር ስንመጣ ደግሞ ሶሉሽን ብለን ስንጀምር ተመልከቱ። ዲያጎናል ላይ ያሉት ኤሌመንቶች በሙሉ ተመሳሳይ መሆን አለባቸው። ምን ለመሆን? ስካላር ተመሳሳይ መሆን አለባቸው። ተመሳሳይ ካልሆነ ዲያጎናል ማትሪክስ ነው የሚሆነው። አሁንም ስካላሮች ዲያጎናል ማትሪክስ መሆን ይችላሉ። ይሄ ስካላር ነው። እንደገና ደግሞ ዲያጎናል መሆን ይችላል። እሺ ትራያንጉላር መሆን አይችልም። በአጠቃላይ እንግዲህ እዚህ ስንመለከት ሶስቱንም ስናያቸው ስኩዌር ማትሪክሶች ናቸው። ሮውና ኮሎሞኑ እኩል ነው የሚሆነው። እኩል ከሆነ ስኩዌር ማትሪክስ ነው። እንደገና ደግሞ ወደዚህ ጋር ስንመጣ ምን አይነት ማትሪክስ ነው ይሄኛው? አሁንም ሶሉሽን ብለን መጀመር እንችላለን። እዚሽ ጋር ኳት ካይንድ ኦፍ ማትሪክስ አንደኛ ስኩዌር ማትሪክስ ነው፣ ሁለተኛ ደግሞ ዲያጎናል ማትሪክስ ነው። ስካላር ማትሪክስ ምን አለች? ምክንያቱም እቺ ቱ እንትን ብለዋለች። ዲያጎናል ማትሪክስ ስካላር ማትሪክስ ነው ለማለት ዲያጎናሉ ተመሳሳይ መሆን አለበት። ተመሳሳይ ካልሆነ ስካላር ማትሪክስ ነው ብለን መውሰዳለን። ስለዚህ ዲያጎናል ማትሪክስ ነው፣ ኦንሊ ዲያጎናል ማትሪክስ ብለን እንወስዳለን ማለት ነው። እሺ ተማሪዎች ደግሞ ወደዚህ ጋር ስንመጣ ሶሉሽን ብለን እንጀምራለን። ምን አይነት ማትሪክስ ነው? አንደኛ ዜሮ ማትሪክስ ነው። ዜሮ ማትሪክስ እንላለን። ሁለተኛ ደግሞ ዲያጎናል ማትሪክስ ነው ማትሪክስ። እንደገና ደግሞ ስካላር ማትሪክስ መሆን ይችላል። እንግዲህ በአጠቃላይ ምንድናቸው ብያለው? በአጠቃላይ ስኩዌር ማትሪክሶች ናቸው። በአጠቃላይ ኦርደራቸው ይሄ ኦርደር 3 ነው። ይሄም ኦርደር 3 ኦርደር 2 እዚጋም ኦርደር 3 ይሆናል ማለት ነው። ስለዚህ 3x3 ነው። እንደዚሁም 2x2 ማትሪክሶች ናቸው ያገኘናቸው። ስኩዌር ማትሪክስ ናቸው በሙሉ። እንደገናም ደግሞ ያው ልዩነት ይኖራቸዋል። እንግዲህ ተማሪዎች የዛሬ ሌሰናችን በዚህ አጠናቀናል። ስለ ትራያንጉላር ማትሪክስ አይተናል። በሚቀጥለው ደግሞ ሌሰን እስከምንገናኝ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። ለዛሬ ቻው። ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ